እግዚአብሔር አምላክ በክብሩ አይደራደርም አባቱን ወይም እናቱን የሰደበ ፈጽሞ ይሞት ይላል ክብር ለእግዚአብሔር ይሁን ምን አይነት ክብር ያምልኮ እኛም በቤታችን ቅድስት ድንግል ማርያምን ጻድቃን ሰማዕታትን መላእክትን እናከብራለን ስንል ታመልካላችሁ የሚል ትርጓሜ ይሰጣሉ ሰው በግፍ መከራ የተቀበለ ለሃይማኖቱ ለእውነት ለፍትህ ከልብ ሆኖ ለቆመላት ለዛች እውነት ታግሶ መከራ ቢቀበል ይላል ምስጋና ይገባው ይላል ስግደት የሚለው ቃል ለእግዚአብሔር በተግባር የሚፈጸም በሐዲስ ኪዳን መሆኑን እንረዳለን አሁን ለእግዚአብሔር ስገድ አለው እንጂ አንደኛ ተመልከቱ ለእግዚአብሔር ብቻ ስገድ አላለውም አንድ ልሰግድለት ሲል ምን ማለት ነው በፊቱ ልሰግድለት ሲል ያ ማለት መቼስ ዮሐንስ ወንጌላዊ መልአኩ ሊያመልክ አይደለም ማአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ሳምንታዊው ዕቅበተ እምነት የተሰኘው መርሐ ግብራችን ነው በዛሬው የዕቅበተ እምነት መርሐ ግብራችን ምስጋና ክብርና ስግደት ለማን ይገባል የሚለውን ርዕሰ ጉዳይ የምናይ ይሆናል ቆይታችሁ ከኛ ጋር እንዲሆን ጋበዝናችሁ መጽሐፍ ቅዱስ ሲነበብ የምናነበውን ክፍል የሚያስተላልፈው መልእክት በትክክል ለመረዳት አውዳዊ ሐሳቡን መገንዘብ የግድ የተገባ ነገር ነው የአንድ ቃል ትርጉም የሚወሰነው ቃሉ በተገለጸበት አረፍተ ነገር ውስጥ ሲሆን አረፍተ ነገሩ በአንቀጽ አንቀጹ በምዕራፍ ምዕራፉ እያነበብን ባለነው የመጽሐፍ ቅዱስ ክፍል አንዱ መጽሐፍ ከብሉይ ከአዲስ ጋር መስማማቱን አረጋግጠን ከአውዳዊ ፍቺ እስከ አጠቃላይ የቅዱስ መጽሐፍ መሰረታዊ ሐሳብ ጋር መስማማቱን ግንዛቤ ውስጥ አስገብተን እንረዳለን አንዳንድ ጊዜ አንዳንድ የሥነ መለኮት ቃላትን ከእግዚአብሔር ጋር ብቻ አቆራይተን እንገነዘብና በሌላ ቦታ በሌላ አውድ የተለየ ፍቺ ኖሯቸው ቢጻፉም ባልተጻፉበት መንገድ መልእክቱን በራሳችን ግንዛቤ ወስደን ወደ ተሳሳተ ድምዳሜ ላይ መድረስ ይመጣል ለመሆኑ ምስጋና ክብርና ስግደት ከእግዚአብሔር ውጭ ለቅዱሳን ይገባል ወይስ አይገባም በእነዚህ ሶስት ርዕሰ ጉዳዮች ላይ ዲያቆን ዘማርያም ዘለቀ በቅዱስ መጽሐፍ የተደገፈ ማስረጃ ይዘውልን ቀርበዋል ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት በድጋሚ ጋበዝናችሁ ዛሬ የምንመለከተው ስለ ስግደትና ስለ ምስጋና ይሆናል በቤተክርስቲያናችን ትምህርት ስግደትም ሆነ ምስጋና የአምልኮና የጸጋ ወይ ደግሞ የአክብሮት ተብሎ በሁለት ይከፈላል አንዳንድ ሰዎች ይሄንን ትምህርት በቤተክርስቲያናችን ሲሰሙ ለእግዚአብሔር ለሚሰጠው ያምልኮ ሆነ የባህሪው ለሱ የሚገባውን ያምልኮ ስግደትና ምስጋናውን ከሱ ቆርሰን ወይ ደግሞ ከሱ ያካፈልን ለቅዱሳን ምን ቸርችር ምን አካፋፍል አድርጎ የሚቆጥሩ ሰዎች አሉ እሲ መጽሐፍ ቅዱስ ስግደትና አምልኮ እንዲሁም ደግሞ ምስጋና የሚለውን በቤተክርስቲያናችንና በመጽሐፍ ቅዱስ ትምህርት ምን መሰረት ይዘን እንደምንነጋገር የቤተክርስቲያን ትምህርት እስቲ እንመልከት በመጀመሪያ የምናየው መዝሙረ ዳዊት መዝሙር 21 በቅንፍ 22 ቁጥር 23 ላይ እግዚአብሔርን የምትፈሩ አመስግኑት ያዕቆብ ዘር ሁላችሁ አክብሩት ይላል ስለዚህ እግዚአብሔር አምላክ ክብር ይገባዋል ምንም ጥያቄ የለውም ማለት ነው ስለዚህ ክብር ለእግዚአብሔር ብቻ የሚል ትምህርት ቤተክርስቲያናችን የምትቃወሙ ከዚህ የተነሳ ነው እግዚአብሔር ክብር ይገባዋል አዎ የእግዚአብሔር እንደውም የሚገባው ክብር ያምልኮ ነው ለእርሱ የሚሰጠው ክብር ለማንም ፍጡር ለመላእክትም ቢሆኑ ለሰዎች ቢሆኑ ከየትኛውም ማንኛውም ፍጡር ከስላሴ ውጪ ያምልኮ ክብር የሚገባ ማንም የለም ስለዚህ ለእግዚአብሔር ክብር እንደሚገባው ቤተክርስቲያናችን ታስተምራለች ይሄ ብቻ አይደለም ትንቢተ ኢሳይያስ ምዕራፍ 24 ቁጥር 15 ላይ ስለዚህ እግዚአብሔርን በምስራቅ የእስራኤልንም አምላክ የእግዚአብሔርንም ስም በባህር ደሴቶች አክብሩ ይላል ስለዚህ እግዚአብሔር አምላክ በደሴቶቹ በባህር በቀላያት በየብስም በሁሉም የእግዚአብሔር ስምን አክብሩ ይላል ይሄ አክብሮት ምንድነው የአምልኮ አክብሮት ነው በአዲስ ኪዳንም ወንጌላዊው ቅዱስ ዮሐንስ በራእዩ ምዕራፍ 5 ቁጥር 13 ላይ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ ይላል በእነርሱ ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዛለም እስከ ዛለም በዙፋኑ ለተቀመጠው ለበጉ ይሁን ሲሉ ሰማው ይላል በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዛለም ለበጉ ይሁን ሲሉ ሰማው ነው የሚለው በዚህ አጋጣሚ ቅዱስ ዮሐንስ ወንጌላዊ ሰማው ነው ይያለ ያለው አየው ሳይሆን ይያለ ያለው ሰማው ይላል በምን ያሉትን የሰማው በሙሉ በሰማይም በምድርም ከምድርም በታች በባህር ያለ ፍጥረት ሁሉ ነው የሚለው እንግዲህ በቀደም ተከተል ሰማው አይደል የሚለው ሰማው ነው የሚለው ስለዚህ አንድ ፍጡር አንድ ቦታ ላይ ሆኖ
ልክ እንደ እግዚአብሔር ሁሉ ቦታ መገኘት ሳያስፈልገው በሁሉ ቦታ ላይ በአንድ መገኘት የሚችለው እግዚአብሔር ብቻ ነው። ኦምኒ ፕሬዘንት በሁሉ ቦታ ላይ በአንድ የሚገኘው። ቅዱስ ዮሐንስ ወንጌላዊ ግን በአንድ ቦታ ላይ ሆኖ በሰማይና በምድር በባህር ላይ ያሉ ከምድርም በታች ያለ ፍጥረት በሙሉ ለበጉ ክብርና ምስጋና ኃይልም ከዛለም እስከ ዘላለም ለሱ ይገባሉ ሲያመሰግኑ ሰማው እያለን እናያለን። ስለዚህ አንድ ፍጡር በተሰጠው ጸጋ መሰረት ካለበት ሆኖ ከሌለበት መድረስ ካለበት ሆኖ ሌሎችን ጨዋሪ የመስማት ጸጋ ይሰጠዋል። ይሄ ከድምጽ ውጭ በሆነ በመንፈሳዊ ስጦታና ጸጋ የሚገኝ ስለሆነ ማለት ነው። ስለዚህ ለእግዚአብሔር ክብር እንደሚገባው ይሄ ክብር ደግሞ በሰማይና በምድር ከምድርም በታች ያሉ ፍጥረታት በሙሉ እግዚአብሔርን ሲያመሰግኑት ይሄ ምስጋና የአምልኮ ምስጋና መሆኑን እንረዳለን ማለት ነው። ታዲያ ለእግዚአብሔር የአምልኮ ምስጋና ይገባል ማለት ግን ክብርና ምስጋና ለእግዚአብሔር ብቻ ነው ማለት ነው ወይ? እስቲ መጽሐፍ ቅዱስ ይናገር። ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 29 ላይ እንግዲህ በሙሉ ደስታ በጌታ ተቀበሉት ይልና እርሱን የሚመስሉትን አክብሯቸው ይላል። ተመልከቱ፣ እርሱን የሚመስሉትን አክብሯቸው። አሁን ክብር ለእግዚአብሔር ብቻ ከሆነ ለምን አክብሯቸው ይላል? መቼም ብርሃነ ዓለም ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች እርሱን የሚመስሉትን ሌሎችንም ቅዱሳን አክብሩ ሲል የአምልኮ ክብር አክብሩ እያለ አይደለም። እግዚአብሔርን በመታከብሩበት ክብር ልክ አክብሯቸው እያለን አይደለም። የታወቀ ስለሆነ ሐዋርያው ቅዱስ ጴጥሮስም በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ ይላል። ወንድሞቹ ውደዱ፣ እግዚአብሔርን ፍሩ ይልና ንጉስን አክብሩ ይላል። ንጉስን የምናከብረው ሁሉም ሰው የምናከብረው ግን የአምልኮ ክብር አይደለም። ፈጣሪያችን ብለናል የምናከብረው። ለእግዚአብሔር ስናከብረው ግን እግዚአብሔር አምላካችንን ፈጣሪያችን ብለን እናከብረዋለን። ልዩነት አለው አክብሩ የሚለው ቃል ማለት ነው። በአንደኛ ጴጥሮስም ምዕራፍ 3 ቁጥር 7 ላይ እንግዲህ እናንተ ባሎች ሆይ ይልና ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይልና ጸሎታችሁ እንዳይከለከል አብሮ ደግሞ የሕይወት ጸጋ እንዲወርሱ አድርጋችሁ አክብሯቸው። ባሎች ሚስቶቻቸውን አክብሯቸው ይላሉ። በዚህ አጋጣሚ ሚስትም ባሎቻቸውን ያከብራሉ፣ ባሎችም ሚስቶቻቸውን ያከብራሉ። ሁለቱም ግን የሚሰጡት ክብር የአምልኮ ክብር አይደለም። ይሄ ክብር የጸጋ ከእግዚአብሔር የሆነ ክብር ነው የሚሰጠው። ሰው በመሆናቸው ባል በመሆኑ ሚስት በመሆኗ ትከበራለች። ይሄ አክብሮት ግን የአምልኮ ክብር አይደለም። ለዚህ ነው ቤተክርስቲያናችን እግዚአብሔርን የምናከብረው ለእግዚአብሔር የምናቀርበው ምስጋና የአምልኮ ምስጋና ሲሆን የአምልኮ አክብሮት ሲሆን የፍጡራን ግን የጸጋ መሆኑን እንረዳለን ማለት ነው እንጂ እግዚአብሔርማ ሁሉ ጊዜ ክብር እንደምንሰጥማ ቤተክርስቲያናችን አለ አይደል? አንዳንድ ሰዎች እንደው በቃ ብዙ ጊዜ የምትገርሉት ብዙ ሰዓት የምታጠፉት ቅዱሳንን በማክበር ነው ቅዱሳንን በማመስገን ነው የሚሉ ሰዎች አሉ። የዘወትር ጸሎታችን ባለማስተዋላቸው ነው። የዘወትር ጸሎታችን ጌታችን እንዲህ ብላችሁ ጸልዩ ሲለን የማቴዎስ ወንጌል ምዕራፍ 6 ቁጥር 13 ላይ ከክፉ አድነን እንጂ ወደ ፈተና አታግባን ካለም በኋላ ምንድነው መንግስት ያንተ ናትና ኃይልም ክብር ምስጋና ለዘላለሙ አሜን ይላል። ሁሉ ጊዜ አባታችን ጸልያለን መንግስት ያንተ ናትና ካልን በኋላ ኃይልም ክብር ምስጋና ለማ ለርሱ ለማ ለእግዚአብሔር። ስለዚህ እግዚአብሔር አባታችን በጸለይን ቁጥር ማለት ነው እንግዲህ አቡነ ዘበሰማያት በኪዳን ጸሎት ላይ አለ፣ አቡነ ዘበሰማያት በቅዳሴ ላይ አለ፣ አቡነ ዘበሰማያት በሰዓታት ላይ አለ፣ አቡነ ዘበሰማያት ማህሌት ስንጨርስ አለ፣ በጉባኤ መሃል አለ። አባታችን የማንጸልይበት ምን አለ? በጸለይን ቁጥር ሁሉ ጊዜ ምን ብለን የምንጸልየው መንግስት ያንተ ናትና ኃይልም ክብር ምስጋና። ስለዚህ መንግስት የማናት? የኢየሱስ ክርስቶስ የእግዚአብሔር ሥላሴ ናት። ከዛ ኃይልም ክብር ምስጋና ለማን ይገባል? ለሥላሴ ይገባል። ስለዚህ ቤተክርስቲያናችን ያለ ምእመን እግዚአብሔር ስታመሰግኑ አንሰማ የሚሉ ሰዎች አባታችን ሆይ ስትጸልዩ አልሰማውም እንደማለት ተደርጎ ይቆጠራል ማለት ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 41 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰው ክብርን አልቀበልም ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ ይላል። አሁን ከሰው ክብር አልቀበልም ሲል ምን ለማለቱ ነው? እኔ አምላካችሁ ወልደ እግዚአብሔር ኢየሱስ ክርስቶስ የሌለኝን የባህሪ አምላክ ባልሆን ኖሮ እኔ የባህሪ አምላክ ብላችሁ ጥሩኝ ብዬ የምጠይቃችሁ አምላክ አይደለሁም ለማለት ነው። ስለዚህ ከሰው ክብር አልቀበልም ሲል አታክብሩኝ ይላል አይደለም። ለኔ ክብር አያስፈልግም ይላል አይደለም። ከናንተ ክብር ይገባሃል ብላችሁ አታመስግኑኝ ይላል አይደለም። ነገር ግን ምን ለማለት ፈልጎ ነው? እኔ የሌለኝን አምላክነት ሰው አምላክ ነህ እንዲለኝ አይደለም። እንዲህ አይነት ምሻ አምላክ አይደለሁም። የባህሪ አምላክ ስለሆንኩ ነው አምላክ ነኝ የሚለው ለማለት ነው። የባህሪ ጌታ ስለሆንኩ ነው ጌታ ነኝ የሚለው ለማለት ነው። የባህሪ ንጉስ ስለሆንኩ ነው ንጉስ ነኝ የምንለው ማለት ነው። እና ጌታችን ኢየሱስ ክርስቶስ እኔ ንጉስ ነኝ ሲል የባህሪ ንጉስ ስለሆንኩ ነው ይያለን።
በቅዳሴያችን ላይ ምን እንደምንሰማው የማይሾሙት ንጉስ የማያበድሩት ባለጸጋ ይላል። ስለዚህ እግዚአብሔር አምላክ የማይሾሙት ንጉስ ነው፣ የማያበድሩት ባለጸጋ ነው። በማናቸው መንገድ ልናወርደው ልንጥለው ወይም አንፈልግም ብለው ከንግስናው ከአምላክነቱ ከጌትነቱ ልናወርደው ምንችል አምላክ አለመሆኑን እንረዳለን ማለት ነው። ስለዚህ ክብር አይገባኝም ለማለት አይደለም። ስለዚህ ከሰው ክብር አልቀበልም ሲል የሌለኝን አምላክነት የሌለኝን ጌትነት ፈጣሪነት ከናንተ አምጡ ይያልኩ አይደለም። ከሰው አልቀበልም እንደዚህ የባህሪ አምላክ ስለሆንኩ ነው አምላክ ነኝ የሚለው የእግዚአብሔር ልጅ ነኝ የሚለው ለማለት ፈልጎ ነው እንጂ ክብር ካልተሰጠማ እግዚአብሔር አምላክም ይቀስፋል። ለእግዚአብሔር ክብር የማይሰጥ ሰው ይቀሰፋል። ይሄንንም በሐዋርያት ሥራ ምዕራፍ 12 ቁጥር 23 ላይ ለእግዚአብሔርም ክብር ስላልሰጣል የሚለው ያን ጊዜ የጌታ መልአክ መጣው በትል ተበልቶ ሞተ ይላል። ሄሮድስ የሞተው እንደዛ ነው። ለእግዚአብሔር ምን ሳልሰጠ ክብር ሳልሰጠ። ስለዚህ እግዚአብሔር አምላክ በክብሩ አይደራደርም። ስለዚህ በእግዚአብሔር በክብሩ በአምላክነቱ ቀናይ መሆኑን እንረዳለን ማለት ነው። እንግዲህ ከዚህ ምን እንረዳው ነገር ክብር የሚለው ቃል ለእግዚአብሔር ስንሰጥ ያምልኮ ለሰው ሲሰጥ ደግሞ የጸጋሙ እንረዳለን። አንዳንድ ሰዎች ክብር የሚለውን ቃል ለእግዚአብሔር ብቻ ብሎ ሲሰጡ የእግዚአብሔር የተቆረቆረ ይመስላቸዋል። ግን እስቲ አንድ ጥያቄ እንጠይቅ። በዚህ በማቴዎስ ወንጌል ምዕራፍ 15 ቁጥር 4 ላይ እግዚአብሔር አባትህንና እናትህን አክብር ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሞት ይላል። አሁን እናትና አባትን አክብር ሲል ማን ነው እናትና አባቱን የማያከብረው? እንደው በስርዓት ፈሪሃ እግዚአብሔር ያለው በአግባቡ በቤተክርስቲያን ያደገ ሰው እግዚአብሔርን በደንብ የሚያውቅ ሰው እናት አባቱን አያከብርም? እንደውም እናትና አባቱ ሲነኩበት አጥፍቶ እንኳን ቢሆን እንዴት እንደሚሆን እናውቃለን። ብዙ ሰው ማለት ነው። እናትና አባትን አክብር ማለት ለእግዚአብሔር የምትሰጠው አይነት አክብሮት ለእናትና አባት ሰጥ ይያል አይደለም። እግዚአብሔርን አምላኬን ብለህ የምታከብረውን አምልኮት አክብሮቱን አይ ለእናትና አባት ሰጥ ይያል አይደለም። ስለዚህ እናትና አባትን አክብር እንደውም እድሜ እንዲረዝም እኮ ነው የሚለው። እድሜ እንዲረዝም እናትና አባትን አክብር ይላል። እድሜ እንዲረዝም እናትና አባትን አክብር ማለት እናትና አባትን አምልክ ማለት አይደለም። ስለዚህ አንድ ሰው እድሜ እንዲረዝም እናትና አባቱን ቢያከብር እናትና አባቱን አመለከ አያሰኝም። ስለዚህ እግዚአብሔር ይመሰገናል። አዎ እግዚአብሔር ይከበራል። አዎ የምን ያምልኮ ይመስገን ለማንም ፍጡር የማይሰጥ ይሰጠዋል እግዚአብሔር ማለት ነው። በሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ ክብር ለእግዚአብሔር በአርያም ይሁን ሰላምን በምድር ለሰው በጎ ፍቃድ ይያሉ መላእክት አመስግነዋል። ክብር ለማን ይሁን? ለእግዚአብሔር። አይ ክብር ለእግዚአብሔር ብቻ አይልም። ክብር ለእግዚአብሔር ይሁን። ምን አይነት ክብር? ያምልኮ ለሰው በጎ ፍቃድ ይያሉ መላእክት አመሰገኑ። በልደተ እግዚእ ማለት ነው ጌታችን ሲወለድ። ስለዚህ ይሄ ክብር የምን ክብር ነው? ያምልኮ ክብር ነው እንጂ ክብር ለእግዚአብሔር ብቻ አይልም። ስለዚህ ቤተክርስቲያናችን እግዚአብሔርን እናከብረዋለን። አዎ ያምልኮት አክብሮት እናከብረዋለን። ያምልኮ ምስጋና እናመሰግነዋለን። ለፍጡራን ደግሞ የጸጋ አክብሮት አለን ማለት ነው። እንግዲህ ብዙ ሰዎች ለእግዚአብሔር ብቻ ነው ክብር ብለው ሲናገሩ ከዚህ ጋር ያይዙ አንዱ የሚያነሱት የተሳሳተ መልከታ ምንድነው? አክብሮት አምልኮ ነው ብለው ያስባሉ። እኛም በቤታችን ቅድስት ድንግል ማርያምን ጻድቃን ሰማዕታትን መላእክትን እናከብራለን ስንል ታመልካላችሁ የሚል ትርጓሜ ይሰጣሉ። ምክንያቱም ማክበር ማምለክ ነው ብሎ ስለሚያስቡ ክብር ለእግዚአብሔር ብቻ ይላሉ። ግን በእውነቱ በመጽሐፍ ቅዱስ አክብሮት ማምለክ ነው? መጽሐፍ ቅዱስ እስቲ እንመልከት። በዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ አሁንም አባት ሆይ አለ ጌታችን ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል። አሁን ጌታችን ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አብን የባህሪ አባቱን አክብረኝ ሲለው አምልከኝ እያለው ነው። ማክበር ማምለክ ነው። በቃ አንድ ሰው ዝም ብሎ መጽሐፍ ቅዱስ ሲመለከት እንደው በማስተዋል ማንበብ አለበት። ምክንያቱም ጌታችን የተናገረ ይሄንን አባት ሆይ ነው ያለው። የባህሪ አባቱ አብን ነው። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ያለው። አክብረኝ ማለት አምልከኝ ማለቱ ነው። አብ ወልድን ያመልከዋል፣ ወልድ አብን ያመልከዋል፣ መንፈስ ቅዱስ አብን ወልድን ያመልካል። በስላሴ ዘንድ እንደዚህ የለም፣ ፈጽሞ የለም። ስላሴ የሚመለክ እንጂ እርስ በርስ የሚመላለኩ አይደሉም። ሕጸጽ ነው፣ ኑፋቄ ነው፣ ክህደት ነው። ስለዚህ አክብረኝ ማለት አምልከኝ ማለት አይደለም። ስለዚህ ብዙ ሰዎች ማክበርን አምልኮ ብሎ የመደምደም መሰረታዊ ችግር እናያለን። በሐዋርያት ሥራ ምዕራፍ 28 ቁጥር 10 ላይ እንደውም ቅዱሳን ሐዋርያት ተከብረው እንደነበረ ሲናገር በብዙ ክብርም ደግሞ አከበሩን ይላል። እንደውም የሚናገረው በብዙ ክብር አከበሩን ነው የሚለው። ለነ ቅዱስ ጳውሎስ ሰዎቹ ያደረጉትን አቀባበል ነው እንግዲህ ጳውሎስ የሚናገረው። በተነሳንም ጊዜ በመርከብ ላይ የሚያስፈልገን ነገር ሁሉ አኖሩልን። ያ ማለት የሚያስፈልጋቸውን አስቤዛ ሁሉ ነገር ለተጓዥ የሚያስፈልገውን ነገር በሙሉ አደረጉላቸው። እና ምን እንደሚለው በብዙ ክብር አከበሩን ይላል። ሐዋርያት አምላክ ሰው ሆነው የተከበሩት የባህሪ አምላክ ሆነው ነው። ሐዋርያትን ያከበሯቸውስ በተሳሳተ መንገድ ነው? አይደለም።
ሰው ይከበራል። ሐዋርያትም ደግሞ በሰበኳት አማናዊት ወንጌል በሰዎች ዘንድ ተከብረዋል። ስለዚህ በብዙ ክብር አከበሩን። ሐዋርያትን እንኳን አገልጋዮቹን ባሪያዎቹን በብዙ ክብር ከተከበሩ እመቤታችን ቅድስት ድንግል ማርያም ያምላክና ደግሞ በብዙ ክብር ትከበር ዘንድ ደግሞ ይገባታል። እንደው መጠን አላስቀመጠም። አከበሩን ብቻ ሳይሆን ያለው በብዙ ክብር አከበሩን ነው የሚለው። ይሄ ማለት እነዛ ሰዎች ሐዋርያትን ያከበሩት ለእግዚአብሔር ከሚሰጠው ክብር እየቀነሱ እየቆነጠሩ ወይ ደግሞ እየቦጫቁ ሰጧቸው አይደለም። ለእግዚአብሔር የሚገባውን ክብር እየቀነሱ ነው ሐዋርያትን ያመሰገኗቸው አይደለም። ይሄ መጽሐፍ ቅዱስን ካለማንበብ የሚመነጭ ነው። ሮሜ 2:7 ላይም በበጎ ሥራ በመጽናት ምስጋናና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ይላል። በመጽናት በበጎ ሥራ በመጽናት ነው የሚለው። ምን ይሰጣቸዋል? በበጎ ሥራ የጸና ሰው ምስጋናና ክብር ይላል። ስለዚህ በበጎ ሥራ የጸና ሰው መልካም በማድረግ አይደለም እመቤታችን ቅድስት ድንግል ማርያም እንኳን ቅዱሳን መላእክት ጻድቃን ሰማዕታት ቀርቶ በበጎ ነገር የጸና ሰው ምን ይገባዋል ነው የሚለው? ምስጋናና ክብርን ይላል። ሁለት ነገር ምስጋና አለው፣ ክብር አለው። ከእንደገናስ የማይጠፋ ሕይወትን የዘላለም ሕይወት ይሰጣቸዋል ነው የሚለው። እንግዲህ የዘላለም ሕይወት ይሰጣቸዋል እያለን አይሰጣቸውም አንልም ማለት በበጎ ሥራ የጸና ሰው ክብርና ምስጋና እንደውም ክብርና ምስጋና ብቻ አይደለም የዘላለም ሕይወትን ይሰጣቸዋል የተባለ አይሰጥም አንልም። ቃሉ የእግዚአብሔር ቃል ስለሆነ ማለት ነው። ሮሜ 2:10 ላይም ነገር ግን ይላል በጎ ሥራ ለሚያደርጉ ሁሉ ይላል ምስጋናና ክብር ሰላምም ይሆንላቸዋል ይላል። ለአይሁዳዊ ደግሞም ለግሪክ ሰው ይላል። እንግዲህ በጎ ሥራ ለሚያደርጉ ሁሉ ነው የሚለው አይደለም አማናዊ የሆነቿን ወንጌል አስተምረው ሰማዕት የሆኑ ጻድቃን ሰማዕታት ይቅርና እንኳን ቅዱሳን መላእክትን ቀርቶ በበጎ ሥራ የጸና በሙሉ ክብርና ምስጋና እንደሚገባው ይናገራል። ሮሜ 13:7 ላይም ለሁሉ የሚገባውን አስረክቡ ይልና ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን ካለ በኋላ ክብር ለሚገባው ክብርን ስጡ ይላል። እንግዲህ ለእግዚአብሔር የሚገባው ክብር ምን አይነት ክብር ነው የምንሰጠው? የአምልኮ ነው። ለሥላሴ የሚሰጠው ነው የአምልኮ ነው። ለእመቤታችን ለቅድስት ድንግል ለጻድቃን ሰማዕታትስ የአክብሮት ነው። ስለዚህ ክብር ለሚገባው ክብርን ስጡ ይላል። አይደለም ለቅዱሳን ማለት። ስለዚህ ክብር ለእግዚአብሔር ብቻ የሚለው መጽሐፍ ቅዱሳዊ ልብ ወለድ ፈጠራ ብሎም የአጋንንት ትምህርት መሆኑን እንረዳለን ማለት ነው። አንደኛ ጴጥሮስ እንደውም 2:19 ላይ በግፍ መከራን የሚቀበል ሰው ይላል እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋል ይላል። ስለዚህ በግፍ መከራ የምትቀበል ከሆነ ምስጋና ይገባሃል ይላል። እንደውም ምስጋና ይገባዋል ነው የሚለው ጴጥሮስ። ስለዚህ ሰው በግፍ መከራ የተቀበለ ለሃይማኖቱ፣ ለእውነት፣ ለፍትህ ከልብ ሆኖ ለቆመላት ለዛች እውነት ታግሶ መከራ ቢቀበል ይላል ምስጋና ይገባዋል ይላል። ታዲያ ቅዱሳን በግፍ አልተገፉ? ሰማዕታት የዚችን ዓለም ጣዕም ናቋል ነው የሚለው ቅዱስ ኤፍሬም በውዳሴ ማርያም። ደማቸውንም ስለ እግዚአብሔር አፈሰሱ። ስለዚህ የዚችን ጣዕም እኮ የናቁት እኮ በግፍ ነው የተገደሉት። በሰማዕትነት እኮ ነው ያረፉት። ምን ወንጀል ሰርተው ነው? ወንጌል ስለሰበኩ ነው። መድኃኒዓለም ኢየሱስ ክርስቶስን አንክድም ስላሉ ነው። ለወንጌል አንገታችን እንሰጣለን ስላሉ ነው። ሰማዕት ስለሆኑ በግፍ ተገደሉ። ስለዚህ ምን አለ ጴጥሮስ? በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋልና ይላል። ይሄ የሚገባው ምስጋና ያምልኮ ምስጋና አይደለም። አንደኛ ጴጥሮስ ምዕራፍ 2:19 ላይ ማለት ነው። አክብሮት ስንል ወይ ደግሞ ምስጋና ይገባቸዋል ስንል ቅዱሳን መላእክትን እመቤታችን ቅድስት ድንግል ማርያምን አመሰግንሻለሁ፣ ቅዱስ ሚካኤል አመሰግናለሁ ብሎ መግለጽ ብቻ አይደለም። በነገራችን ላይ ክብር ምናምን ብለን ስንገልጽ ምስጋና ብለን ስንገልጽ እዚህ ውስጥ ማለት አማላጅነታቸውን ጭምር ቃል ኪዳናቸው ጭምር እዚህ ውስጥ ይካተታል። ክብረ በዓል ንግስ የምናነግሰው የጸጋ ስግደት የምንሰግድላቸው አክብሮት የምንሰጣቸው በሙሉ እዚህ ውስጥ ይካተታሉ። ስለዚህ ለቅዱሳን ክብር ይገባል ስንል አማላጅነታቸውን ጭምር ያካትታል፣ የጸጋ ስግደትን ጭምር ያካትታል ማለት ነው። እንደውም በመጀመሪያው መቶ ክፍለ ዘመን የነበሩ ክርስቲያኖች በግበብ ምድር ላይ ያ ማለት በካታኮምብ ላይ ሆነው በቅዱሳት ስዕላት ፊት ይጸልዩ ነበር እና በየዓመቱ የቅዱሳንን ክብረ በዓል ዜና ሕይወታቸውን ተጋድሏቸውን በሙሉ እየተነበበ ይከበር ነበር። እና አንዳንድ ሰዎች የቅዱሳንን ክብረ በዓል ንግስ ዓመታዊ ክብረ በዓሉ ነው ዛሬ ንግስ ነው ዛሬ ብለን ስንናገር የሆነ እንደው አሁን የመጣ ዘመን ያመጣ አድርጎ የሚያስቡ ሰዎች የመጀመሪያው መቶ ክፍለ ዘመን ይሄን የጻፈው ነው ፊሊፕ ስካፍ ነው። እንግዲህ ሁላችን እንደምናውቀው ፊሊፕ ስካፍ ኢትዮጵያዊም አይደለም፣ ኢቭን ኦርቶዶክስ ተዋህዶም አይደለም፣ ኦርቶዶክስም አይደለም። ፊሊፕ ስካፍ ግን አንቲኒሲያንስ ፋዘር ወይ ደግሞ ቀድሞ በነበሩ ከኒቂያ ጓ በፊት የነበሩ ክርስቲያኖች ቮሊዩም 2 ላይ
ፔጅ 81 ላይ ስታነቡ ቃል በቃል ታገኙታላችሁ። እኛ እግዚአብሔርን የእግዚአብሔርን ልጅ ክርስቶስን እናመልካለን ይልና ቅዱሳንን ግን እናከብራቸዋለን፣ ጸሎትም ወደ እነሱ እንጸልያለን ይላል። አክብሮት ማለት ይሄ ነው። አማልዱን ከፈጣሪያችሁ ዘንድ ለምኑልን እንላለን። ይሄ ማለት የመጀመሪያዎቹ ክርስቲያኖች ናቸው። በካታኮምብ ውስጥ ቮሊዩም 2 ላይ ተጽፏል። እና ይሄ የሚያሳየን ነገር አክብሮታችን ስንገልጻቸው እኛ አይገባንም እናንተ ለምኑልን፣ ከኛ ጸሎት ይልቅ እናንተ ጸሎት ይደመጣል። በራእይ ዮሐንስ ምዕራፍ 8 ቁጥር 3 ላይ የቅዱሳን ጸሎት አለ የሚለው ከመላኩ እጅ በእግዚአብሔር ፊት ወጣለ የሚለው የዕጣኑ ጢስ እኮ ነው ከቅዱሳን ጸሎት ጋር አብሮ ሄደው። ስለዚህ ከዚህ የምንረዳው ነገር የቅዱሳንን አክብሮት ብለን ስንገልጽ በጸሎታቸው ይራዱናል፣ እናከብራቸዋለን፣ ምስጋናም ደግሞ ይገባቸዋል። የምን ምስጋና? የጸጋ ምስጋና እንጂ ከእግዚአብሔር እየቀነስና እናመሰግናለን እያልን አይደለም። ለዚህ ነው ኪዳን ዘሰርክ ላይም ካህናት አባቶቻችን በጸሎታቸው እንደሚናገሩት ላንተ የምናቀርበው ምስጋና ሁል ጊዜ አናቋርጥም ነው የሚለው። ንሴልስ ለከ ሲሉ እኮ እንደዛ ነው የሚሉት። ለከ ዘምልብነ ውዳሴ፣ ከልባችን የሆነ ምስጋና አንተ እናቀርብልሃለን። አንተን ስናመሰግን ፈጽመን አናቋርጥም ነው የሚለው። ወይን አረፍ ለዙሉፉ አለ የሚለው አንተን ስናመሰግን ፈጽሞ አናቋርጥም፣ ሁል ጊዜ እናመሰግናለን። ስለዚህ ለቅዱሳን ምስጋና ስናቀርብ እንደው ከእግዚአብሔር ላይ የተቀነሰ እንደው 99% እግዚአብሔርን አመስግነን እንደው 1% ለቅዱሳን እያልን አይደለም። ይሄ መታወቅ አለበት ማለት ነው። ለዚህ ነው በኪዳን ጸሎታችን ላይ ሁሉ ጊዜ ያለ ማለት ነው። አንተን ስናመሰግን ፈጽሞ አናቋርጥም ይላል። የመንግስትን ነገር እናውቃለንና ወይን አረፍ ለዙሉፉ ለአልባቢነ ናስተማስል አምሳለ መንግስት ከነሚል ስለዚህ በኪዳን ጸሎታችን ላይም ጭምር ያለ ነው ማለት ነው። ስለዚህ ቤተክርስቲያናችን እግዚአብሔር ስታመሰግን ፈጽሞ አታቋርጥም። የማይቋረጥ ምስጋና ያውም ደግሞ ሊቃነ መላእክት ቅዱሳን መላእክት በሚያመሰግኑት ምስጋና እሱን ስናመሰግን አናቋርጥም። ልበ አምላክ ዳዊትም አመሰግን ዘንድ በእኩለ ሌሊት እነሳለሁ። ስለዚህ እግዚአብሔር ስናመሰግነው በእኩለ ሌሊት ነው፣ ለዛው ቀንም እስከ ማታ ድረስ እግዚአብሔር እናመሰግነዋለን ማለት። ይሄ ምስጋና የማይቋረጥ ሰሞ ቅዱሳን ደግሞ በእግዚአብሔር ዘንድ የከበሩ ስለሆኑ ተጋድሏቸውን የፈጸሙ ስለሆኑ አሁን ደግሞ ሕያዋንም ጭምር ስለሆኑ አማልዱ ለምኑልን ብለን እንለምናለን እንማጸናለን። ከዛ ደግሞ በየዓመቱ ደግሞ ዓመታዊ ክብረ በዓላቸውን ዜና ሕይወታቸውን እየተናገርን ተጋድሏቸውን እየተናገርን እናስባቸው። ይሄ በካታኮምብ ጭምር የነበረ ነው። አንቲኒሲያን ቫዘርስ በሚለው መጽሐፍ ላይ ፊሊፕስ ካፌ ጻፈውን ቮሊዩም 2 ላይ ብትመለከቱ ፔጅ 81 ላይ ቃል በቃል ይሄንን ጽፎት እናገኛለን ማለት። ስለዚህ በቀደምት አባቶች በመጀመሪያዎቹ ክፍለ ዘመን ካታኮምብ ማለት እንግዲህ ክርስትና በነጻነት መንቀሳቀስ ባልቻለበት እንደው ክርስቲያን መሆን በሚያስገድልበት በዛ ዘመን ክርስቲያኖች ሲያደርጉት የነበረው ዜና ሕይወት መሆኑን እንረዳለን። እንግዲህ ምስጋና ብቻ ነው ወይ? ስግደታችሁስ እንዴት ይታያል? ስግደት ሁሉ አምልኮ ነው ወይ የሚል ደግሞ ሐሳብም አለ። መጀመሪያ ለእግዚአብሔር የምናቀርበው ስግደት አለ። አሁንም ለእግዚአብሔር የምናቀርበው ወርሺፕ ምስጋናው ማን ነው? ስግደቱ የአምልኮ ስግደት ነው። ይሄንን በሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 18 ላይ ኢዮሳፍጥም በምድር ላይ ተደፋ፣ ይሁዳም ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ ይላል። አሁን ይህ ስግደት ምንድነው? የአምልኮ ስግደት። ለማን ሰገዱ ነው? ለእግዚአብሔር ሰገዱ ይላል። በምድር ላይ ተደፋ ይልና ለእግዚአብሔር ሰገዱ ይላል። በምድር ላይ ምን አለ? በፊቱ ተደፋ፣ ለእግዚአብሔር ማለት ሰገደ። ስለዚህ ለእግዚአብሔር የምናቀርበው ስግደት የአምልኮ መሆኑን እንረዳለን ማለት ነው። ታዲያ ስግደት ሁሉ ግን አምልኮ ነው ወይ? ለምሳሌ በአንደኛ ሳሙኤል ምዕራፍ 20 ቁጥር 41 ላይ ብላቴናውም በሄደ ጊዜ ዳዊት ከስፍራው በደቡብ አጠገብ ተነሳ፣ በምድር ላይም በግንባሩ ተደፋ፣ 3 ጊዜም ለሰላም ተሰገደ፣ እየተላቀሱ እርስ በርሳቸው ተሳሳሙ፣ ይልቁንም ዳዊት እጅግ አለቀሰ ይላል። ዳዊት የሰገደውን ስግደት ተመልከቱ። ለዮናታን ለሚወደው ወዳጁ በምድር ላይ ምን ይላል? በግንባሩ ተደፋ ነው የሚለው። እንደውም በግዕዙ ወወድቀ በገጹ ወሰገደ ለወቱ 60 ይላል። እንግዲህ ወወድቀ በገጹ ማለት በፊቱ ተደፋ፣ ከዛስ ወሰገደ ለወቱ 60 3 ጊዜ ለሰላምታ ሰገደ ይላል። አሁን የእጅ መንሻት ብቻ ነው እንዳንል በምድር ላይ በግንባሩ ነው የሚለው። በምድር ላይ በግንባሩ ተደፋ ይልና 3 ጊዜ ለሰላምታ ሰገደ ይላል። ይሄ ማለት ዳዊት ዮናታን አመለከው ማለት ነው። በግንባሩ ስለተደፋ 3 ጊዜ ደግሞ ስለሰላምታ ስለሰገደ። ስለዚህ እየተላቀሱ እርስ በርሳቸው ተሳሳሙ፣ ይልቁንም ዳዊት እጅግ በጣም አለቀሰ። ምክንያቱም ዮናታን ባለውለታው ስለነበረ ከብዙ ሞት ስላስመለጠው ከአባቱ ከሳኦል እጅግ በጣም ዳዊት አለቀሰ። ስለዚህ ምን እንደሚለው ቃሉ መጽሐፍ ቅዱስ ግን በግንባሩ ተደፋ 3 ጊዜ አለቀሰ ይለናል ማለት ነው። ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ላይ ሁለተኛ ነገሥት ምዕራፍ 4 ቁጥር 37 ላይ ገብታም ይላል
በእግሩ አጠገብ ወደቀች፣ በምድር ላይ ተደፋች፣ ልጇንም አስነስታ ወጣች ይላል። ምን አለችለት ማለት ነው? የጸጋ ስግደት ሰገደች ማለት ነው። ገብታም በእግሩ አጠገብ ወደቀች ማለት ወደ ጻድቁ ገብታ የሰገደችው ያ ስግደት የጸጋ ስግደት ነው፣ የአምልኮ ስግደት አይደለም። እዚህ በእኛ ቤተክርስቲያን ስግደትን በሁለት ከፍለን እንደምናይ መታወቅ አለበት። አንደኛ ዜናው መዋዕል ምዕራፍ 21 ቁጥር 21 ላይ ዳዊትም ወደ ኦርና በመጣ ጊዜ ኦርና ተመልክቶ ዳዊትን አየ። እንግዲህ ኦርና ዳዊትን አየው። ከዛስ ከአውድማም ወጥቶ ዳዊትን እጅ ሊነሳ በምድር ላይ ተደፋ ይላል። ዳዊትን እጅ ሊነሳ በምድር ተደፋ የሚለው ቃል ለዳዊት ሰገደ ማለት። ዳዊት አትስገድልኝ ያለው አይደለም። ወተቀበሎ ለዳዊት ወሰገደ ሎቱ ለዳዊት በገጹ ውስተ ምድር ይላል። ወሰገደ ሎቱ ለዳዊት ስላለ ዳዊትን አመለከው ማለት አይደለም። ኦርና ለዳዊት ማለት ዳዊትስ ለኔ ስግደት አይገባኝም፣ ስግደት እኮ ለእግዚአብሔር ብቻ ነው ብሎታል አላለውም። ስለዚህ ይሄ የአክብሮት መሆኑን እንረዳለን ማለት ነው እንጂ የአምልኮ ስግደት በመጽሐፍ ቅዱስ ለእግዚአብሔር የቀረበ አለ፣ ለማንም የማይሰጠው። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 28 ላይ በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ እንዲሁ በዙሪያው ያለ ጸዳል አምሳያ ነበር፣ የእግዚአብሔር ክብር ምሳሌ ይላል። መልክ ይህ ነበረ፣ ባየሁም ጊዜ በግንባሬ ተደፋሁ፣ የሚናገርንም ድምፅ ሰማሁ ይላል። በግንባሬ ተደፋሁ ለማን? ለእግዚአብሔር። ይሄ ስግደት ምንድነው? የአምልኮ ስግደት ነው። ስለዚህ የአምልኮ ስግደት ለእግዚአብሔር ብቻ የሚቀርብ እንጂ ለማንም ፍጡር የማይሰጥ መሆኑን እንረዳለን ማለት ነው። ሁለተኛ ነገሥት ምዕራፍ 2 ቁጥር 15 ላይ ደግሞ ለሰዎች የቀረበ ስግደት ነው እንመለከታለን። ሁለተኛ ነገሥት ምዕራፍ 2 ቁጥር 15 ላይ ከኢያሪኮ መጥተው በአንጻሩ የነበሩት የነቢያት ልጆች ባዩት ጊዜ ይላል የኤልያስ መንፈስ በኤልሳ ላይ አርፏል አሉ። ማንን? እነዛ ከኢያሪኮ መጥተው በአንጻሩ የነበሩ የነቢያት ልጆች ባዩት ጊዜ ማንን? ኤልሳን። ምን አሉት? የኤልያስ መንፈስ በኤልሳ ላይ አርፏል አሉ ይልና ምን ይላል ቀጥሎ? ሊገናኙትም መጥተው በፊቱ ወደ ምድር ተደፉ፣ ወተቀበሉ ወሰገዱ ሎቱ ውስተ ምድር ይላል። ወሰገዱ ሎቱ ውስተ ምድር ማለት በግንባራቸው ተደፍተው ለኤልሳ ሰገዱ። የኤልያስ መንፈስ በእሱ ላይ ነው ብለው እነዛ የነቢያት ልጆች ለኤልሳ የሰገዱት ስግደት የኤልያስ መንፈስ አለበት ብለው የሰገዱት ስግደት የአምልኮ ስግደት ነው። ኤልሳን እያመለኩት ነው፣ ሰገዱለት ይላል። ሊገናኙት መጥተው ቀጥሎ ቆሟል የሚለው ሰላምታ ሰጡት አይደለም የሚለው ቃሉ የሚለው በፊቱ ነው የሚለው ወደ ምድር ተደፉ ነው የሚለው በፊቱ ነው የሚለው ቃሉ ቃል በቃል ነው። ወሰገዱ ሎቱ ውስተ ምድር በፊቱ ወደ ምድር ተደፉ ነው የሚለው ሰገዱለት። እነዛ የነቢያት ልጆች ግን ኤልሳን እያመለኩት እንዳልሆነ እናውቃለን ማለት ነው። መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይም ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎችም በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ ይልና በራሳቸው ላይ ትንቢያ ነሰነሱ ይላል። ተደፉ ማለት ማለት ነው ሰገዱ ማለት ነው። ሰገዱ። ይሄ ስግደት ደግሞ ለታቦት ደግሞ የምናቀርበው ስግደት አለ። አንዳንድ ሰዎች ተደፉ የሚለው ቃልና ተደፋ የሚሉት ቃላቶች በቃ መደፋት እንጂ ስግደት አይደለም ብለው የሚናገሩ ሰዎች አሉ። ግን ትክክል ናቸው ወይ? እስኪ እንመልከት። ማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ወደ ቤትም ገብተው ሰብአ ሰገል ማለት ነው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት ይላል። ይሄ በግሪኩ ፕሮክሲኒያ የሚባለው ሰገዱለት ይላል። ሳጥኖቻቸውን ከፍተው እጅ መንሻና ወርቅና ዕጣን ከርቤም አቀረቡለት ይላል። አሁን ምን አሉት የሚለው ሰገዱለት ይላል። አሁን የሰገዱ ስግደት የምን ስግደት ነው? የአምልኮ ስግደት ነው። ምንም ጥያቄ የለውም። ሰብአ ሰገል ናቸው፣ የሩቅ ምስራቅ ሀገር ሰዎች ናቸው፣ የጥበብ ሰዎች ናቸው። ለእግዚአብሔር የሰገዱ ስግደት የምን ስግደት ነው? የአምልኮ ስግደት ነው። ግን በመጽሐፍ ቅዱስ ሰገደ የሚለው ቃል በግንባራቸው ወድቀው ስላለ አይ በቃ የመንፈስ ስግደት አይደለም። ይሄ በቃ ሰግጄልሃለሁ በቃ በአምልኮት ነው በቃ የሰገድኩልህ ይሄን አስበው ብለው ቀጥሎ ቆሙ አይደለም። ድርጊትም አለው ለማለት ነው። ፕራክቲካሊ ፈጸሙት ነው እንጂ በቃ አመልክሃለሁ ላንተ የምናቀርበው እንግዲው ስግደት ደግሞ የአምልኮ ነው ታውቀዋለህ ብለው ቀጥሎ ቆመው በሐሳባቸው ብቻ ይሄን አስበው አይደለም። ስለዚህ በእውነትና በመንፈስ ሰግዱለታል ብሎ ሲናገር ከእውነት የመነጨ ለጣዖት አምልኮ የማይገባ እውነተኛ የሆነ ስግደት ይሰግዱለታል ለማለት እንጂ በተግባር የማይገለጽ በሐሳብ ብቻ ያለ ምናባዊ ሆኖ በቃ እግዚአብሔር ታውቃለህ አንተ የአምልኮ ስግደት እንደሆነ እንጂ በግንባሬ ወድቄ ለእግዚአብሔር ሰግድ ማለታቸው ግን አይደለም። ማቴዎስ ወንጌል ለምሳሌ ምዕራፍ 8 ቁጥር 2 ላይ እነሆም ለምጻም ቀርቦ ይላል
ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት ይላል። አሁን የስግደት ምንድነው? የአምልኮ ስግደት ነው። በተግባር የተፈጸመ ነው። እያለ ሰገደለት ነው የሚለው ድርጊት አለው። በግንባር ተደፍቶ በመሬት ላይ መውደቅ ማለት ነው። ማቴዎስ 9:18 ላይ ይህንም ሲነግራቸው አንድ መኮንን መጥቶ ልጅ አሁን ሞተች፣ ነገር ግን መጥተህ እጅን ጫንባት በሕይወት ትኖራለች እያለ ሰገደለት ይላል። ስለዚህ በግንባር ተደፍቶ ምን አለ? ሰገደለት። ይሄ ስግደት የምን ስግደት ነው የሰገደለት? የአምልኮ ስግደት ነው። ጌታችን አይገባኝም፣ እግዚአብሔር እኮ የሚሰግድለት እኮ በእውነት በመንፈስ ነው እንጂ በግንባር ወድቆ መስገድ እኮ በአካል እኮ አያስፈልግም አላለም። እንደዚህ አላለም። ማቴዎስ 14:33 ላይ በታንኳይቷ የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። ማቴዎስ 14:33 ላይ በታንኳይቱ የነበሩ ሰዎች አንተ የእግዚአብሔር ልጅ ነህ ብለው የሰገዱት ስግደት እንደዚህ በሐሳብ ምናባዊ ነው እንዴ? አይደለም፣ በአካል ነው። ሰገዱ ሎቱ ነው የሚለው። ሰገዱ ሎቱ ማለት ሰገዱለት፣ በተግባርም በግንባራቸው ተደፍተው ሰገዱ ለማለት ነው። እንግዲህ የምንረዳው ነገር ስግደት የሚለው ቃል ለእግዚአብሔር በተግባር የሚፈጸም በሐዲስ ኪዳን መሆኑን እንረዳለን። መደፋት የሚለውን ቃልም ስግደት ነው። አሁን ኢያሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት ሰገዱ፣ ተደፉ የሚለው ቃል ሰገዱ ማለት ነው። በምን እናውቃለን? ማርቆስ ወንጌል ምዕራፍ 5:33 ላይ ሴቲቱ ግን የተደረገላትን ስላወቀች ይላል እየፈራች እየተንቀጠቀጠችም መታ በፊቱ ተደፋች፣ እውነቱንም ሁሉ ነገረችው ይላል። ወመጻት ሀበ እግዚእ ኢየሱስ ክርስቶስ ወሰገደት ሎቱ ይላል። ወሰገደት ሎቱ ምን ማለት ነው? ሰገደችለት ማለት። መጽሐፍ ቅዱስ በአማርኛው መታ በፊቱ ተደፋች የሚለውን ወሰገደት ሎቱ ይላል። ሎቱ ለወንድ ላቲ ለሴት አይደለ? ሰገደችለት ነው የሚለው። ከዛ ምን አለችው? ያደረገች የሆነላትን ነገር ሁሉ ነገረችው። ዘርዝራ ሁሉ ነገር እውነቱን ነገረችው። ጽድቆ ማለት እውነታውን ምን ሆና እንደተፈወሰች ነገረችው። ስለዚህ ተደፋች የሚለውን በግዕዙ ስንመለከት ወሰገደት ሎቱ ነው የሚለው፣ ሰገደች ነው የሚለው። በግሪኩም ብንመለከት በነገራችን ላይ ፕሮክሲኒያ የሚለው ቃል ስግደት ነው የሚያሳየው፣ ወርሺፕ ነው የሚያሳየው። ሰገደች ነው የሚለው። ስለዚህ በግንባር ተደፍቶ መፈጸምን ነው የሚናገረው የግሪኩን ቃል ብንመለከተው ራሱ። ስለዚህ ተደፋች ማለት ስግደትን የሚገልጽ እንጂ እንደው በቃ ምናባዊ ነው ማለት አይደለም። ማርቆስ 7:25 ላይ ወዲያው ግን ታናሽቱ ልጇ ርኩስ መንፈስ ያደረባት አንዲት ሴት ስለርሱ ሰምታ መጣችና በእግሩ ተደፋች ይላል። አሁንም በግሪኩ ብንመለከተው ወሰገደት በግዕዙ የሚለው በግሪኩም ብንመለከተው ልክ እንደዚሁ ፕሮክሲኒያ ነው የሚለው። ይሄ ደግሞ ስግደት ነው የሚያሳየው። ሰገደችለት። ስለዚህ ተደፋች የሚለው ቃል ሰገደች ማለት ነው። አንድን ጨምር በሉቃስ ወንጌል 8:47 ላይ ሴቲቱም እንዳልተሰወረች ባየሽ ጊዜ እየተንቀጠቀጠች መታ በፊቱ ተደፋች ነው የሚለው። ተመልከቱ፣ በፊቱ ተደፋች የሚለው ግዕዙን ወሰገደት ሎቱ፣ የግሪኩን ፕሮክሲኒያ ይለዋል። በግንባር መሬት አስነክቶ መስገድን ነው የሚያሳየው እና ተደፋች ነው ግን የሚለው ሉቃስ ወንጌል 8:47 በምን ምክንያትም እንደዳሰሰችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች። ስለዚህ ተደፋች ማለት ሰገደች ነው። ስለዚህ ኢያሱና ካህናቱ በእስራኤል ታቦት ፊት በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ ማለት ሰገዱ ነው። ተደፋ ማለት ሰገደ ማለት ስለሆነ በእርግጥ ተቃዋሚዎች የሚያነሱት ከምክንያት ነው። ምንድነው ምክንያታቸው? በሐዋርያት ሥራ ምዕራፍ 16:29 ላይ ያለው መብራትም ለምኖ ወደ ውስጥ ሮጠ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ የሚለው ቃል ተደፋ ስለሚል ሰገደ አይደለም ብለው ለመቃወም ነው። ግን በግዕዙ ብንመለከተው ወሰገደ ሀበ ጳውሎስ ወሲላስ ነው የሚለው። በጳውሎስና በሲላስ ፊት ተደፋ የሚለው ግዕዙ ወሰገደ ሀበ ጳውሎስ ወሲላስ ነው የሚለው። በነገራችን ላይ ተደፋ የሚለው ቃል የግሪክ ቃል አሁን በዚህ በጳውሎስና በሲላስ ፊት ተደፋ የሚለውን ማርቆስ የሐዋርያት ሥራ 16:29 ላይ የምናገኘው ከሉቃስ ወንጌል 8:47 ካለው ተደፋች ለጌታችን ከሚለው ጋር አንድ አይነት ነው። ቃሉ አንድ አይነት፣ ስሮ ቃል ራሱ አንድ አይነት ነው። ስለዚህ አንድ ሰው የሐዋርያት ሥራ ምዕራፍ 16:29 ላይ
ያ የወህኒ ቤቱ ጠባቂ በጳውሎስና በሲላስ ተደፋ የሚለው ቃል ስግደት አይደለም ይያለን ከሆነ በአማርኛው የምትመለከቱት በግዕዙም ብንመለከተው በተጻፈበት በግሪክ ቋንቋም ብንመለከተው በዛ በሉቃስ ወንጌል 8:47 ላይ ሴቲቱ መታ በክርስቶስ ተደፋች ከሚለው ቃሉ አንድ አይነት ነው በግዕዙም በአማርኛው በግሪኩ ስለዚህ በጳውሎስና በሲላስ ተደፋ የሚለው ሰገደ ነው የሚለው 8:47 ላይም ለጌታችን ሰገደች የሚለው ሉቃስ ወንጌል ላይ ምዕራፍ 8:47 ላይ ያለው በጌታችን ፊት ተደፋች የሚለው ሰገደ ነው የሚለው ሰገደችለት ነው የሚለው ስለዚህ መስገድ በፊት መደፋትን ነው የሚያሳየው እንጂ አይ በቃ እንደው ጤና ይስጥልን ብሎ እጅ እንደመሳት ተብሎ የሚገለጽ ብቻ አይደለም ስለዚህ ለእግዚአብሔር የምናቀርበው ምስጋና በማንም ለማንም የማይተካ ለርሱ የምንሰግደው ስግደት የአምልኮ ስግደት መሆኑን እንረዳለን እንጂ እንደው ተከፍሎም ይሆን አይደለም ከዚህ ጋር ተያይዞ አንድ ቢጠይቋት ጥያቄ አለች ራእይ ዮሐንስ ምዕራፍ 19 ቁጥር 10 ላይ ልሰግድለት በእግሩ ፊት ተደፋው እርሱም እንዳታደርገው ተጠንቀቅ ካንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ ለእግዚአብሔር ስገድ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል አሁን ለእግዚአብሔር ስገድ አለው እንጂ አንደኛ ተመልከቱ ለእግዚአብሔር ብቻ ስገድ አላለም አንድ ልሰግድለት ሲል ምን ማለት ነው በፊቱ ልሰግድለት ሲል ያ ማለት መቼስ ዮሐንስ ወንጌላዊ መልአኩ ሊያመልክ አይደለም ስግደት ሁሉ አምልኮ ከሆነ እንግዲህ ዮሐንስ ያን የሚያክል ራእይ ያየ 24ቱ ካህናተ ሰማይ ሲያጥኑ ያየ ያ ሁሉ መንፈሳዊ ጸጋና ክብር እዛ ላይ ደርሶ ለመላእክ የጸጋ ስግደትና የአምልኮ ስግደት እንደሚገባቸው ለይቶ አቅም ብሎ መናገር ድፍረት ነው ክህደትም ነው በእውነት እንኳን ዮሐንስ ወንጌላዊ ዘጸጋ ደረሰ እኛም እንኳን እናውቃለን ለእግዚአብሔር አምልኮ ስግደት እንደሚገባው ዮሐንስ ወንጌላዊ አቅም መልአኩ ሲመጣ መልአክ መሆኑ ሳያቀርቶ ነው ያቃል እኮ መልአክ መሆኑ መልአክ እንደማይመለክ ዮሐንስ ወንጌላዊ አቅም አይ ለመልአኩ ተሳስቶ ሊሰግድለት ሲብለን የአምልኮ ስግደት ሊሰግድለት እንዳሰብ አስመስለን ከዛ መልአኩ ደግሞ አረተው አትስገድልኝ ብሎ የአምልኮ ስግደት እንዳስቀረው እናስመስል አይደለም ራሱ ብንመለከተው በኬጂቪ ኪንግ ጀምስ ቨርዥን ላይ ብንመለከተው እንግሊዝ ራሱ እንዳትደርገው ተጠንቀቅ የሚለውን ዶንት ወርሺፕ ሚ አይለው አታምልከኝ አለው ለምን የዮሐንስ ለመስገድ ያሰበው የአምልኮ እንዳለው መልአኩ የሚያቃላ ዶንት ዱ ኢት ነው የሚለው እንዳትደርገው ተጠንቀቅ ነው እንጂ ያለው ዶንት ወርሺፕ ሚ አላለው እኔን እንዳታመልከኝ አለው ለምን የዮሐንስ በግንባሩ ወድቆ ለመስገድ ያሰበው ልሰግድለት ብሎ የተናገረው መልአኩን ሊያመልከው እንዳልሆነ መልአኩ የሚያቃል ዮሐንስም ያውቃል ከዛ ደግሞ ገደብ ሰጥቷል ደግሞ ስግደት ስለማይገባይ ነው አላለም ምን አለ ካንተ ጋር የኢየሱስ ምስክር ካላቸው አቹ ይሄ ቅዱሳኑ ጋር ከወንድሞች ጋር ነው ያለው ይሄ ቀላል ቃል አለችም ከወንድሞች ከቅዱሳን ከበቁት ጋር እኔም አብሬ ባሪያ ነኝ ትህትናውን ያሳያል ባሪያ ነኝ ሲል ባሪያ ሆኖ አይደለም መልአኩ አገልጋይ ነኝ ለማለት ነው የትህትና መሆኑን እንረዳው ነው እንጂ ሊያመልከው ብሎ አስቦ ከዛ ደግሞ እንዳታመልከኝ ያለው አይደለም ዶንት ወርሺፕ ሚ ያላለው ዶንት ዱ ኢት እንዳታደርገው አይገባኝም እኔም እኮ እንዳንተ አገልጋይ ነኝ አለው ነው የሚለው ቃሉ የሚናገረው ያን የራእይ ዮሐንስ ምዕራፍ 22 ቁጥር 18 በተመሳሳይ ይህንም ያየሁትን እና የሰማሁትን እኔ ዮሐንስ ነኝ ካለ በኋላ በሰማሁትና ባየሁት ጊዜ ይህንን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ይላል ተደፋው እሰግድ ዘንድ ተደፋው ሲል ሊያመልከው እንዳለው የምናውቀው ልክን ሲያደርገው መልአኩ ምንድነው ያለው ራእይ ዮሐንስ ምዕራፍ 22 ቁጥር 8ን ኬጂቪ ተመልከቱ ኪንግ ጀምስ ቨርዥን ዶንት ዱ ኢት እንዳትደርገው ተጠንቀቅ ነው ያለው እንጂ እንዳታመልከኝ አላለው ምክንያቱም የዮሐንስ ለመልአኩ የሚያቀርበው ስግደት የአምልኮ ሳይሆን የአክብሮት እንደሆነ መልአኩ የሚያቀል ዮሐንስም ያውቃል እንጂ እውነት ዮሐንስ ያን ሁሉ ያየው መልአክ እንደማይመለክ ሳያቀርቶ እንደው በመልአክ ምናምን ሊሰግድ ብሎ የአምልኮ ሊሰግድለት ሲል በፍጹም ዮሐንስ ወንጌላዊ በዚህ የሚታማ አባት ነው ሁላችን ስለምናውቅ ማለት ነው እና ለእግዚአብሔር የምናቀርበው ስግደት የአምልኮ ስግደት ነው ለፍጡራን ደግሞ የጸጋ ስግደት እንሰግዳለን የሐዋርያ ሥራ ምዕራፍ 10 ቁጥር 25 ላይ ጴጥሮስን በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል ማን ቆርኔሌዎስ መቼሳን ቆርኔሌዎስ ጴጥሮስ ፍጡር መሆን ሳያቀርቶ ነው እያየው ነው እየተመለከተ ነው የእግዚአብሔር መልአክ ነው የነገረው ሄዶ ወደ ጴጥሮስ ብሎታል ምን እንደምታደርግ ይነግራል ብሎታል ለጴጥሮስም እግዚአብሔር መልአክ በራእይ ታይቶታል ታዲያ ሁሉ የተደረገ ጴጥሮስ ፍጡር መሆኑን ሳያቀርቶ ነው መልአክ እግዚአብሔር ተገልጦ ያናገረው ቆርኔሌዎስ ከዛ ምንድነው ያለው ጴጥሮስ ራሱ አትስገድልኝ ያለው ይሄ ማለት አታምልከኝ ያለው አይደለም ፍጡራን የሆኑ ቅዱሳን
የጸጋ ስግደት እንኳን ብሰግድላቸው ይገባኛል አይሉ። በጌታችን ለፍርድ ቀን ሲመጡ ጻድቃንም ራሱ ተርቤ አብልታችሁኛል፣ ተጠምቼ አጥታችሁኛል፣ ታርዤ አልብሳችሁኛል ሲላቸው እሰይ እሰይ እንኳን አየህልን ትረሳብናለህ ብለን እኮ ፈርተን ነበር አይሉት። ምን እንደሚሉት መች ተርበን አይተን አበላን፣ መች አጠጣን፣ መች አለበስን፣ መች ጠየቅን፣ ቅዱሳን አድርገው አላደረግነው የሚሉት። የጸጋ ስግደት እንኳን ሲሰጣቸው የጸጋ ስግደት ይገባኛል አይሉ። እኔ እግዚአብሔር ባሪያው ነኝ። ድንግል ማርያም እንደዛ ናት። የአምላክ እናት ትሆኝ ያለች የተባለች እነሆኝ የጌታ ባሪያ፣ እነሆኝ የጌታ እናት ማለት እኮ ትችላለች የሚመጥናት ቃል በቃል ከንግግሩ የተነሳ። ነገር ግን እነሆኝ የጌታ ባሪያ ብላ ተናግራ እናገኛለን። ስለዚህ ለእግዚአብሔር የምናቀርበው የአምልኮ ስግደት መጽሐፍ ቅዱስ ላይ በጣም ብዙ አለ። በራእይ ዮሐንስ ላይ ከአንድም 3 4 5 ጊዜ በጣም ብዙ ጊዜ ራእይ 5:14 ስንመለከት 4ቱ እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ ይላል። ለማን? ለአምላካችን ለእግዚአብሔር ለፈጣሪ ለሥላሴ። የምን የአምልኮ ስግደት። ስለዚህ ለእግዚአብሔር የምናቀርበው ስግደት የአምልኮ ነው። የጸጋ ግን አለ በብሉይም በሐዲስ። ለምሳሌ አንደኛ ዜና ምዕራፍ 29 ቁጥር 20 ላይ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። አሁን ለእግዚአብሔርና ለንጉሱ ሰገዱ ማለት እግዚአብሔርና ንጉሱን አንድ ላይ አድርጎ አመለኩ ማለት ነው። ምክንያቱም ቃሉ የሚናገሩ ለእግዚአብሔርና ለንጉሱ ሰገዱና የሚለው ሰገዱ ማለት አመለኳቸው ማለት አይደለም። ለእግዚአብሔር የምናቀርበው ስግደት የአምልኮ መሆኑን ስለምናቀው፣ ስለዚህ ለእግዚአብሔርና ለንጉሱ ሰገዱ ሲባል ለእግዚአብሔር የአምልኮ ስግደት ሰገዱ፣ ለንጉሱ ለዳዊት ደግሞ የጸጋ የአክብሮት ስግደት እንደሰገዱት መጽሐፍ ቅዱስ ይነግረናል ማለት ነው። እዚህ መስገድ በሙሉ አምልኮ ነው ተብሎ አይተረጎምም። በሐዲስ ኪዳን ራሱ ዕብራውያን 11:21 ላይ ያዕቆብ ሲሞት በእምነት ዮሴፍን ልጆች እያንዳንዳቸውን ባረካቸው ይልና በዘንጉም ጫፍ ተጠግቶ ሰገደ ይላል። ያዕቆብ በዘንጉ ጫፍ። የምስራቅ ኦርቶዶክሶች መጽሐፍ ቅዱስ ማብራሪያ የሆነው ኦርቶዶክስ ስተዲ ባይብል ይሄን ሲተነትን እንደሚለው በዘንጉ ጫፍ ተጠግቶ ሰገደ የሚለው ቃል የቅዱስ መስቀሉ ምሳሌ ነው ይላል። በዘንጉ ጫፍ ተጠግቶ ሰገደ ነው የሚለው። አሁን የስግደት ለእንጨቱ ያዕቆብ የሰገደው የአምልኮ ነው። ካልባረከኝ አልለቅህም ያለው ያዕቆብ እስራኤል የተባለው በእግዚአብሔርና በእንጨት መካከል ያለው ልዩነት ሳያቀርቶን አይደለም። ታዲያ ይሄ ከሆነ አንድ የሚነሳ ጥያቄ አለ። ላቲ ደሉ ክብሮ ስብሐት ወለወልድ አምልኮ ስግደት በምድር ወሰማያት በባህር ወቀላያት ለዓለም ዓለም አሜን የምትል ቃል አለችና ይሄን በመውሰድ ላቲ ደሉ ክብሮ ስብሐት ለሷ ክብርና ምስጋና ይገባል የሚልና ወለወልድ አምልኮ ስግደት የሚለውን ከልጇ ጋር አብራ ድንግል ማርያም አምልኮና ስግደት ይገባታል ይላል ብለው አንዳንድ ቤተክርስቲያን ያደግነው ግዕዝ እናውቃለን ተምረናል ብለው የሚናገሩ ሰዎች ይህን ሲናገሩ እንሰማለን። አጭር ቃል አለ። በመጀመሪያ ላቲ ደሉ ክብሮ ስብሐት ማለት ለድንግል ማርያም ክብርና ምስጋና ይገባል ነው። ልበ አምላክ ዳዊት እንደተናገረው ጻድቃኑ በእግዚአብሔር ደስ ይበላችሁ ካል በኋላ ለቅኖች ምስጋና ይገባ ይላል። ስለዚህ እንኳን ድንግል ማርያም ቅኖች እንኳን ምስጋና ይገባቸዋል። የዳዊት መዝሙር 32 ቁጥር 1 ላይ ተፈሱ ጻድቃን በእግዚአብሔር አለ የሚለው ወለራታአን ይደልዎሙ ክብር ጻድቃን ሆይ በእግዚአብሔር ደስ ይበላችሁ ካለ በኋላ ለቅኖች ምስጋና ይገባል ነው የሚለው። ስለዚህ ጻድቃን የሆኑት ብቻ ሳይሆኑ እንደው ቅኖች ምስጋና እንኳን ይገባቸዋል። ስለዚህ ለድንግል ማርያም ምስጋና ይገባል። ወለወልደ አምልኮ ስግደት ነው የሚለው ለልጇ ደግሞ ነው እንጂ ከልጇ ጋር አይደለም የሚለው። ላቲ ደሉ ክብረ ስብሐት ማለት ለእርሷ ክብርና ምስጋና ይገባል። ለማን? ለድንግል ማርያም ለወላዲተ አምላክ ምስጋና ይገባታል። ከእንደገናስ ወለወልደ አምልኮ ለልጇ ደግሞ ወለወልዳ ማለት ለልጇ ደግሞ ለልጇም እንደማለት ነው። እስቲ አንድ ሁለት ምሳሌ እናሳይ። ለምሳሌ ኦሪት ዘፍጥረት ምዕራፍ 21 ቁጥር 13 ላይ ወለወልዳ ሰለይቲ ዓመት ይላል። ይሄ እኮ በአማርኛ ማለት የባሪያይቱ ልጅ ደግሞ ማለት ነው እንጂ ወለወልዳ ሰለይቲ ዓመት ማለት ለልጇም አብሮ ማለት ነው አይደለም እኮ። ይሄ እኮ ኦሪት ዘፍጥረት ምዕራፍ 21 ቁጥር 13 ላይ ነው። በአማርኛ የባሪያይቱ ልጅ ደግሞ የሚለውን በግዙ ወለወልዳ ሰለይቲ ዓመት ያለው ወለወልዳ ማለት ለልጇ ደግሞ ለባሪያይቱ ልጅ ደግሞ ለማለት። ልክ እንደዚህ ሁሉ ላቲ ደሉ ክብረ ስብሐት ለእርሷ ክብርና ምስጋና ይገባል ካለ በኋላ ወለወልዳ አምልኮ ስግደት ለልጇ ደግሞ ለክርስቶስ አምልኮና ስግደት ይገባዋል። ስለዚህ አምልኮና ስግደት የሚናገር አይደለም ነው። በተጨማሪ አንድ ምሳሌ እንጨምርና አንደኛ ዜና መዋዕል ምዕራፍ 16 ቁጥር 25 ላይ ወለወልዳ አምልኮ ስግደት የሚለውን ቃል እንደው በምን እንደምንተረጉመው ለማሳየት ዘዳግም እንመልከት። ዘዳግም 28:57 ላይ ወለወልዳ ወለወለታ ይላል። በወንድና በልጅ በሴት ልጇም ለማለት ነው። ወለወልዳ ወለወለታ ይላል። አንደኛ ማን ነው? ዘዳግም 28:57 ላይ። ይሄም በአማርኛ በወንድና በሴት ልጇም ለማለት ነው። ስለዚህ ወለወልዳ ወለወልዳ ወለወለታ ሲል በወንድና በሴት ልጇም እንደማለት ነው።
ዘዳግም 28:57 ስለዚህ ላቲደሉ ክብር ወስብሐት ማለት ለእርሷ ክብርና ምስጋና ይገባል ከዛ ወለወልዳ ሲል ደግሞ ለልጇም ደግሞ አምልኮና ስግደት ይገባል ማለት ነው ስለዚህ ቤተክርስቲያናችን ለእመቤታችን ለቅድስት ድንግል ማርያም ምስጋና እንደሚገባ ለልጇ ደግሞ ለክርስቶስ ለአምላካችን ለፈጣሪያችን ደግሞ አምልኮና ስግደት እንደሚገባ ለይቶ ተናገረ እንጂ ቀላቅሎ አላስተማረም ቀላቅሎም አልጻፈም እንዲህ አይነት ትርጓሜ ትምህርትም የለንም ሰላም እግዚአብሔር ከሁላችን ጋር ይሁን ሁላችንም ከነማህተባችን ለክብር ሞት ያብቃን ወስብሐት ለእግዚአብሔር ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ የዕለቱን ዕቅበተ እምነት መርሃ ግብራችንን እዚህ ላይ አጠናቀናል Thank you.